ያችን ቀን ሁሉም ነገር አሪፍ ይሆናል። የዛን በመሀል የሚደርስ ነገር ነው። ገና እዚህ 9 ወር ከምናምን 9 ወር ከ5 ቀን ከ10 ቀን ይቆያል። እስከዛ ሰማ መውለዱን ከሆነ እኮ ይደርሳል። ከዛ ገና እኮ ነው። ያጠረጠረ ተመነጠረ አለ። አይ ሄሉ ዛሬ ጀግና ሆነሻል። እውነት ነው። ማን ነው ደግሞ ከጋብቻ በፊት ልጅ ተረግዞ ነው የሚደገሰው ያለው ማን ነው? እባክህ እንደዚህ የሚባል አማርኛ የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድን የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱ ደግሞ ከልብ ነው የማመሰግነው። እንዴት ይዟችኋል ይሄ ጾም ስራ? ጾም ውስጥ እንዴት እየሄደላችሁ ነው? አላችሁ ደህና ናችሁ? አብሽሩ በርቱልኝ ውድ ሀገሬ ልጆች፣ በተለይ በስደት ዓለም ላይ ያለን ያው ስራ ስለሚበዛ አሁን ላይ ሁላችንም በጣም ይደክመናል። አላህ ያግዘናል፣ ያበርታን። ይሄ ቀን አልፎ ጥሩ ነገር ይመጣል። የራሳችንን ህይወት እንኖራል በሀገራችን ዘና ብለን ፈታ ብለን። አብሽሩ። ሰው ማለፍ የማይችለው የሞተበትን ቀን ብቻ ነው። ሁሉም ነገር ያልፋል ማለት ነው። እና ናቲና ሄሉ እንግዲህ ያው ባለፈው ጥያቄ ሲጠየቁ 2030 ላይ ያው ብዙ እውነትም ነገሮች አሉ ውሸትም አለ። ቢሆንም ነገር ግን ያኔ ካለፍንበት ነገር ፍቅር ይበልጣል ብለን ተመልሰናል ብለው አብሮነታቸውን ቀጥለዋል ማለት ነው። እሱ እንዳለ ሆኖ ቪዲዮ አልሰሩልንም ነበር፣ እኛም እየጠበቅናቸው ነበረ። እና ያው እንግዲህ መጥተዋል በናቲ ቻናል። በጣም ደስ ይላል መታረቂያቸው። ግን ደግሞ ናቲ ልክ አይደለም እያልክ ያለሁ ማለት ነው። መጀመሪያ ምንድነው የሚባለው ቀድመሽ ከሰጠሽው ማግባትሽን አልሽው ነው ምናምን የሚባል ነገር አለና ይህ መሆን የለበትም። ልጅ ጭራሽ ልጅ አረባ ፍጹም ተጋብታችሁ በወግ በማድረግ ነው። እናትና አባቴ እናቴ በጣም ነው ደስ የሚላት። ሜሽን አደርግላታለሁኝ እና በጣም ደስ ይላታል። እናት ደስ የሚላት እውነት እናቶችና አባቶች በክብር ሲሆን ነው እንጂ ግዴታ የእናንተ ማለት አሁን የናቴ እናት የወንድ እናት ስለሆነች በዚህ ስላመጣ ልክ ናት ወይም ደግሞ የሴት እናት ስለሆነ ውርደት ነው ማለት ሳይሆን ለሁለቱም ውርደት ነው። የወንድም እናቶች አይወዱም እንደዚህ እህትነት ነገር። የምር በጣም ነው የሚደብራቸውና ጣወረድከን ይላሉ። በቃ ብዙ ነገር ይሰማቸዋል። ስለዚህ እናትህ በዚህ መጠን ልንጋባል ሊተረክዝልኝ ብትላት ደስ አይላትም ማለት ነው። ስለዚህ እናት አባት የሚደሰተው ልጅን በወግ ማዕረግ ድሮ በክብር አስጠይቁ ሲድር እንጂ እኛ በሜዲያ የምናመጣው ነገር ከሁሉም የወጣ ነው ማለት ነው። እና ያው መውለዱ እንዳለ ሆኖ መውለድ በነገራችን ላይ ብዙ ጊዜ እንዲሁም ደግሞ በቃ እንትን ያለ ሴቶች አለን ይሆናላ ለነገሮች በቃ የሆነ ነገር ሲፈጠር ቶሎ ብለን ትዳርን ለማበላሸት ነገሮችን ለማበላሸት ትዕግስት የሚያጥረን አይነት ሴቶች በብዛት ምን ይላሉ? ልጅ ስትወልዱ ትረጋጋላችሁ ይባላል። እና ያው እንግዲህ ወልጄ ባልሞክረውም እንደዛ ይባላል። ያለፉበት ሰዎች ይህን ሲያወሩ ሰማለሁና ሴት ልጅ ስትወልድ በቃ ለልጇ ስትል ብዙ ነገሮችን ትረጋጋለች። በቃ የሆነ እንዳልኳችሁ ልጇን ያላባት ማሳደግ አትፈልግም። ልጇን ማለት ግዴታ ያባት ፍቅር ማሳየት አለባት። እና ከዛ አንጻር በዚህ ላይ ደግሞ ትዳር እናንተ ብትወጡ እንኳን ከትዳራችሁ ኖርማል እናንተ ብቻ ከሆናችሁ ችግር የለውም። የትም ሰርታችሁ ዝቅ ብላችሁም ሆነ ከፍ ብላችሁ ሰርታችሁ የትም ሄዳችሁ ሰርታችሁ ራሳችሁን ታኖራላችሁ። በሚገጥማችሁ ነገር ራሱ ፈተና ቢመጣ ማለት ነው ፈተና ቢመጣባችሁ ትወጡታላችሁ። ጥሩም ነገር ቢሆን እንደዛውና ግን ልጅ ይዛችሁ ስወጡ ከትዳር በጣም ብዙ ነገሮች ከባዶች ናቸው። ማለፍ የማይቻሉ ነገሮች ስለሚኖሩ ስለዚህ ምንድነው ትዳርን ያጠነክራል ልጅ ማለት ነው። የምር ለምሳሌ አሁን ልጅ ያለው ባል ሚስቱ ጋር እንኳን ቢጣላ ማለት ነው ሚስቱ ጋር ከተጣላ ልጅ ከሌለው ወደዛ እሷ ጋር ተጣልቻለሁ ምን ደስታለኝ በቃ ወደ አንድ ቦታ ሄጃ ወይ ወደ እናቱ ይሄዳል ወይ ደግሞ አንድ ቦታ ቁጭ ብሎ ጊዜው ሊያሳልፍ ይችላል። ግን ደግሞ ልጅ ካለውሳ ሚስቱ ጋር ቢጣላ እንኳን አራ ልጆችን ማየት ስላለብኝ ብለው ቤት የሚገቡ አይነት ሰዎች ስላሉ ልጅ በዛን ያክል ፍቅር ይጨምራል ማለት ነው። ለልጃቸው ሲሉ ስንት አባቶች አሉ የምር
ልጅ ከወለዱ በኋላ ምን በድለው እንኳ ራሷ ሬቻ እኮ ነህም እየተባለ አውቃለሁ። እሷ የሰራችው ስራ በጣም ከባድ ነው። እሷ የበደለች በደል በጣም ከባድ ነው። ይቅር የማይባል ነው። ነገር ግን ልጆች እሷን ከእንትን ካልኩ ልጆች ይበታተኑብኛል፣ ልጆች ያለቅሱብኛል ብለው ስንት ሰዎች አሉ። እና ልጅ በዚህን ያክል ያስተሳስራል ትዳርን ማለት ነው። እኔ ብዙ ሰዎች እንዳልኳቸው በእኔ ሞክሬው ሳይሆን በምመለከተው እማርበታለሁ ማለት ነው። እና ልጅ በዛ ደረጃ ስለሆነ ልጅ እንውለድ ብሎ ማሰቡን እደግፈዋለሁ። ደስ ይላል። ምክንያቱም እየሰሩ ነው። ለአንድ ልጅ መሆን አያቅታቸውም። ያውን አብርሽና ሩታ ልጅ ቢወለድ እነሱ ናቸው እንጂ ፍቅራቸው ያልተመለሰው በቃ ይሆናል ያልተስተካከሉት እነሱ ናቸው እንጂ ልጁ ምንም አይሆን። ለአንድ ልጃቸው አንቀባራው እያሳደጉ ነው። የትም ገና አዲስ ቢሆንም ስሩ ያሉበት ሁኔታ በዚህ ናቲ ደግሞ ውጭ ሀገር እንትንም እያለ ስለሆነ ሄሉም ትሰራለች። ዞሮ ችግር የለባቸውም ለማለት ፈልጌ ነው። ልጅነቱ ጥሩ ሆኖ ግን እንደተባለው በክብር በስነ ስርዓት ደግሞ ተጣልቶ የከረመ ሰው በቃ የበለጠ ትዳሩ እንዲሰምርለት ከፈለገ ትዳሩ እንዲያምርለት ከፈለገ ቶሎ ብሎ በሐላል መንገድ ፈጣሪ በሚወደው ነገር እንትን በቃ አብሮ መሆን አለባቸው። ገባቸው አይደለ? እንደዚህ በባዶ ዝም ብለን በራሳችን ሙድ ብቻ የምንሄድ ስሜት ለስሜት ብቻ ከሆነ አስፈላጊ አይደለም። ገብቷቸዋል። ነገሮች እየተበላሹ ነው የሚሄዱት። ግን ደግሞ እሱ በፈቀደ መንገድ ሲሆን ልክ ህይወት አዲስ ነው የሚሆነውና ሁሌም ቢሆን ፈጣሪያችን በፈቀደ መንገድ ብንጓዝ ጥሩ ነው ብዬ አስባለሁ። እንግዲህ ያው ድራማ ሊሆን ይችላል። ቢሆንም ግን የልጅ ፍላጎቱ ካለው በዚህ መተሳሰሩ ጥሩ ነው ብዬ አስባለሁ። ተጋብተው ማለት ነው። ለመጋባት ግዴታ የሚያግዳቸው ነገር የለም። ማን ሰርግ አስርጉ አላቸው። ቀለበታቸውን አስረው ሽማግሌ ልከው ሀላስ መግባት እኮ ነው። በአሁኑ ሰዓት ሰርግ ተሰረገ ምንም ትርጉም የለውም። በእርግጥ እነሱ ዩቱበሮች እንኳን ለራሳቸው ሰርግና አይታቸዋል። እንግዲህ ኖርማል ራሱ አንድ ቀን የሚውሉበት ወጪ ታያላችሁና ዘና እያሉ ነው የሚያሳልፉት። ስለዚህ በዚህ አንድ ቀን ዘና በሚሉበት ራሱ ሽማግሌ ልከው ፕሮግራማቸውን አድርገው አብረው የመኖር እድል ይኖራል እና ይክበዳችሁ ለማለት ፈልጌ ነው። በተረፈ ያው እንግዲህ እስኪ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። አብሬያችሁ ነበርኩት ሄቦ ነኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዳችኋለሁ።